ዛሬ እናቴን ደበደቧት እናቴን በጥፍ በዱላ ምናምን በከስክስ ረጋገጧት። አስቸኳይ የጥንቃቄ መልእክት ነው። ይህንን ቪዲዮ ሁላችሁም ሼር ተደራረጉ። አንድ ከውጭ ሀገር የመጡ ዲያስፖራ ለገጣፉ አካባቢ ያሉበት ቤት ግቢ በሌሊት በኃይል ዛሬ እናቴን ደበደቧት። ታስባላችሁ የወታደር እናትን መደብደብ ይቅር ማንኛውም ሰው አላይጋባ አግባብ ማንኛውንም ሰው ላይ እጅ መሰንዘር ቤተክርስቲያን ግብር ትከፍላል እንዴ? ከመባ ከአስራት ከቤተክርስቲያኑ ሌሎች መንግስት በቤተክርስቲያኑ አሰራር ውስጥ አልቃይገባ። በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን እግዚአብሔር በሚያውቀው። ሰላም ጤና ይስጥልኝ። ሙሉና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቋችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ወዳጆቻችን በድጋሚ ሲሰበር በወቅታዊ ጉዳዮች ተመልሼ መጥቻለሁኝ። በዚህ ቪዲዮ የምንመለከተው እንግዲህ በዛሬው ዕለት እጅግ አንድ አሳዛኝ የሆነ ቪዲዮ እየተዘዋወረ ይገኛል። እሱም ወላጅ እናቴ እንደበደቧት ያሳዝናል ይለናል። አንድ ወንድም ሀገርን ለመጠበቅ የወጣ መከላከያ ሰራዊት አባል የሆነ ወንድም እንግዲህ ስለ ወላጅ እናቱ ነው እያወራ ያለው። ሰምታችሁት ከሆነ ያው እናት ሲባል ከሱ አፍ ሲወጣ ሀገርንም ስለሚወክል እናትም ሀገር ስለሆነች ያንን ይመስላልና፣ ነገር ግን እሱ እያወራ ያለው ስለ ወላጅ እናቱ ነውና በጣም ብዙዎችን ያሳዘነ ዜና ነው። ማስደምጣችሁ ይሆናል ይህ መረጃ። በተጨማሪ ደግሞ ክብርት ከንቲባ አዳነች አቤቤ ከሃይማኖት አባቶች ጋር ውይይት አድርጋ ነበረ። በዚህ ውይይት ላይ የተሰማ ዜና አለ። ቤተክርስቲያን ግብር ክፈይ ያላት ማን ነው ስትል እንግዲህ ተደምጣለች። ለመሆኑ ቤተክርስቲያን ግብር ክፈይ አልተባለችም ወይ የሚለውን ማስደምጣችሁ ይሆናል በዚህ ቪዲዮ። እንግዲህ ሌላም መረጃም አለን። ከባድ ማስጠንቀቂያ የሆነ መረጃ አለ። በአዲስ አበባ በአዲስ መልክ ወንጀል የተፈጸመበት ያለ ስልት ነው። ይህም መረጃ በተቻላችሁ መጠን እንድሰሙትና ለብዙዎች ሼር እንድታደርጉት እንድታሳውቋቸው ጋብዛችኋለሁ። እስኪ እንደው በቅድሚያ ወደ ቪዲዮቻችን ከመሄዳችን በፊት በቅድሚያ ቤተክርስቲያን ግብር ክፈይ በተባለችበት ሰዓት እንኳን ነጠበቃ እያሌው የቤተክርስቲያን ጉዳይ አስጨንቋቸው የሰሩትን ቪዲዮ ላስደምጣችሁ። መክፈል አለባት የለባትም ከህግ አንጻር ምንድነው የሚለው ህጉ የሚለውን አንድ ቪዲዮ ሰርቶ ነበር ከዚህ ቀደም። እስኪ ላሳያችሁና ዛሬ ደግሞ እነ ክብርት ከንቲባ ያሉትን ቪዲዮ ማስደምጣችሁ ይሆናል። ወደ ቪዲዮ እንሂድ። ቪዲዮ ላይክ አድርጉት። ቤተክርስቲያን የገቢ ግብር የመክፈል ግዴታ አለባት። ጠበቃና የህግ አማካሪ አያሌው ቢታኒ ነኝ። እንግዲህ ወቅታዊ የሆነው በተለይ የሃይማኖት ተቋማት ከልማታዊ ስራዎች የሚያገኙት ገቢ ላይ ግብር ሊከፍሉ ይገባል የሚል በአዲስ አበባ ገቢዎች አስተዳደር ቢሮ በስፋት ሰርኩላር ደብዳቤና አስገዳጅ የሆኑ ደብዳቤዎች እየተሰራጩ ይገኛል። ከዚህ ጋርም በተያያዘ አንዳንድ አጥቢያዎች ከዚህ ጋር በተያያዘ የህግ አስገዳጅነት አለው ወይስ የለም የሚል ምክር ሀሳብ እየጠየቁ ይገኛል። ስለዚህ እንደ አንድ የህግ ባለሙያ አዋጆቹ በተለይ የገቢ ግብር አዋጅ፣ የታክስ አስተዳደር አዋጅ፣ የቫት ታክስ አዋጅ እንዲሁም ደግሞ የቲኦቲ ሌሎች የንግድ ህጉም በተመለከተ ይህንን ድጋፍ ይሰጣል አይሰጥም የሚለውን መመልከቱ አግባብነት ያለው ሆኖ አግኝቻለሁ። ስለዚህ ከዚህ አንጻር መንግስትም እንዲህ አይነት ጉዳዮችን በተለይ ህዝባዊ የሆኑ ጉዳዮች ላይ ጥንቃቄ ማድረግም ስላለበት በዚህ አግባብ ሀሳቦችን በበጎ መልኩ ይመለከተዋል ብለን ተስፋ እናደርጋለን። ስለዚህ በዋነኛነት ቤተክርስቲያን የገቢ ምንጯ ምንድነው የሚለውን መመልከቱ ተገቢ ነው። ቤተክርስቲያን ትልቁ ዓላማዋ መንፈሳዊ የሆኑ አስተምህሮቶችን ለአማኟ ለህዝቧ ማስተላለፍ ነው። ይህንን ስታደርግ ደግሞ ቋሚ የሆነ የገቢ ምንጭ የላትም። የገቢ ምንጯ አስራት በኩራት ንዋያተ ቅድሳት አስራት በኩራትና ከሙዳየ ምጽዋት የሚገኝ ገቢ ነው። ስለዚህ በስጦታ የምታገኛቸው ገቢዎች ናቸው እንጂ የንግድ ዓላማም አይደለም። ከዚህም የተገኘውን ገቢ ደግሞ የህዝብን እጅ ከመመልከትና ምጽዋት ተጠያቂነት ከመሆን በዘለለ የራሷ ገቢ እንዲኖራትና የሰራተኞቿን ደሞዝ ለመሸፈን መንፈሳዊ አገልግሎቱን ለማሳለጥ የአገልግሎት ክፍያ ለመክፈልና ሌሎችንም መንፈሳዊ ዓላማዎችን ለመደጎምና ለማስፈጸም ይረዳት ዘንድ ደግሞ ወደ ልማት እንቅስቃሴ ገብታለች። ስለዚህም በተለያዩ ተቋማትን በመገንባት በራሷ ይዞታ ላይ በመገንባት ገቢ እያገኘች ይገኛል። ይህ ገቢዋ ግን እንደ አንድ ነጋዴ አስቆጥሮ ግብር እንድትከፍል ያስገድዳታል የሚለውን ለመመልከት በዚሁ በቫት ታክስ እንዲሁም በቫት ታክስ ወይም ደግሞ ተጨማሪ እሴት ታክስ አዋጅ እንዲሁም በተሻሻለው የተርኖቨር ታክስ እንዲሁም ደግሞ በንግድ ህጋችን ላይ የሃይማኖት ተቋማት የንግድ ስራ ቢሰሩም እንኳን እንደ ነጋዴ አይቆጠሩም ይላል። የቫት ታክሱም ሆነ የቲኦቲ ታክስ አዋጁም ደግሞ ምን ይላል? የሃይማኖት ተቋማት በሚሰጡት አገልግሎት ለሚሰበስቡት ግብይት የግብር ተጠያቂነት ወይም ኃላፊነት የላቸውም ብሎ ኤክስክሉሲቭሊ ኤግዘምት አድርጓቸዋል ማለት ነው። ይህ ኤግዘምት ካደረጋቸው ታዲያ የገቢዎች ባለስልጣን መስሪያ ቤት በደብዳቤ ግብር ክፈሉ ሊል የሚችልበት አስገዳጅ የህግ ድንጋጌ ምንድን ነው የሚለውን ስንመለከት ለጉዳያችን አግባብነት ያለውና አሁን ላይ አወዛጋቢ የሆነው አዋጅ የገቢ ግብር አዋጅ ቁጥር 979/2008 ነው። በዚህ አዋጅ አንቀጽ 65 ንዑስ አንቀጽ 1 ሀ ላይ ለትርፍ ያልተቋቋመ ድርጅት
የሚያገኘውን ገቢ አስመልክቶ ግብር የሚከፍለው ድርጅቱ ከተቋቋመበት ዓላማ ጋር የማይገናኝ የንግድ ስራ ሰርቶ የተገኘ ገቢ ነው ይላል። እንግዲህ እዚህ ላይ ለትርጉም ተጋላጭ የሆነው ለትርፍ ያልተቋቋመ ድርጅት ነው። ለትርፍ ያልተቋቋመ ድርጅት ማለት ደግሞ ግብረሰናይ ድርጅት ማለት ነው። የትርፍ ያልተቋቋመ ድርጅት ደግሞ እነማን ናቸው የሚለውን ስንመለከት የሃይማኖት ተቋማት ለትርፍ እንዳልተቋቋሙ ድርጅቶች አይቆጠሩም ብሎ የባለስልጣን መስሪያ ቤቱ በተለይ ደግሞ የሲቪል ማህበረሰብ ድርጅት አዋጅ ቁጥር 1113 በግልጽ ይደነግጋል ማለት ነው። ይህ ከሆነ የትኛውም የሃይማኖት ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ በልማት የሚያገኙት ገቢ ለመንፈሳዊ ዓላማቸው በትክክል እስካዋሉት ድረስ ግብር ሊከፈል አይገባም። ነገር ግን ከመንፈሳዊ ዓላማው በተቃራኒ ለንግድና ለትርፍ ክፍፍል አድርገው የተቋቋሙ እንደሆነ ግብር የመክፈል ግዴታ አለባቸው ማለት ነው። ይህ መልእክት ግን የሚመለከተውና በዋነኛነት ትኩረት እንድታደርጉ የሚያስፈልገው ምንን መሰረት ያደረገ ነው? ግብር እንደ ሀገር ለሀገር መሰረት ነው። መሰረታዊ የሆኑ የህዝብ ጥያቄዎችን ምላሽ የሚያገኙበት ይሄ ነው። ነገር ግን በተመሳሳይ መታየት ያለበት የሃይማኖት ተቋማት ለማህበረሰብ ምስረት ደግሞ ትልቁ ሚና የሚወጡ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቱሪዝም ዘርፍ ላይ በቢሊዮን የሚቆጠር ገንዘብ ለመንግስት ገቢ እንዲሆን ታደርጋለች ማለት ነው። ይህ ከሆነ ደግሞ ከዚህ ከሚገኘው ገቢ ላይ ክፍያ ፈጽምልኝ ብላ ቤተክርስቲያን አልጠየቀችም። ተመሳሳይ ነገሮችም ያሉ መሆኑ ታውቆ በተጨማሪም ከቦታ ኪራይና የቤት ግብር ለመክፈል ነፃ የሆኑ አካላት እነማን ናቸው የሚለውን ለመደንገግ የወጣውን አዋጅ ቁጥር 80 ህዝባር 1968 ላይ የሃይማኖት ተቋማት ከዚህ ነፃ መሆናቸውን ይገልጻል ማለት ነው። ስለዚህ መንግስት በተለይ እንደዚህ ህዝባዊ ከሆኑ ተቋማት ጋር የሚጠይቃቸውን ጥያቄ ህግንና ስርዓትን መሰረት ያደረገ ሊሆን ይገባል ማለት ነው። መልካም ጊዜ። አመሰግናለሁ። ኦኬ ኦርቶዶክሳውያን ይህን ቪዲዮ እንዳያችሁት ነው። ይህን ቪዲዮ ያመጣሁበት ዋነኛው ትልቁ ዓላማ ከዚህ ቀደም ቤተክርስቲያን ግብር ትክፈል በተባለበት ሰዓት የህግ አማካሪ የሆኑት እነ ጠበቃ እያለው እንደዚህ ያለ ቪዲዮ ሰርተው ለቤተክርስቲያን ተቆርቆረው ህጉ ምን ይላል ከሚለው አንፃር እንደዚህ ያለ ማስረጃ ማብራሪያ ቤተክርስቲያን ግብር እንደማትከፍል ህጉን በመደገፍና በመንተራስ እንደዚህ ያለ ሐሳብ አስተያየት ለመላው ኦርቶዶክሳውያን አካፍሏል ማለት ነው። ታዲያ በትናንትናው ዕለት በተሰበሰበው እንግዲህ ክብርት ከንቲባዋ ይህን ነገር ስትናገር ነበረ። ለካ ከምሮ የመጻወትም ግብር እንዲቆረጥ ፈልገዋል መሰለኝና ነገር ግን ደግሞ አሁን እያሉ ያለው እኛኮ ከልማት ነው እንጂ ምናምን የሚባል ነገር እየተወራ ነው ያለው። ይሄን ቪዲዮ አስደምጣችሁ እስኪ። ቤተክርስቲያን ግብር ትከፍላል እንዴ? ከመባ ከአስራት ከቤተክርስቲያኑ ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄንን ነው እኔ አስተካክሉ በሚል ማንሳትም ወደው የምናነሳው። ያልተባለኮ ማለት ያላሰብነውን ማድረግ በሚዲያዎቻችሁ ጭምር ተጠቅመው ይሄንን የሚሉ ሰዎች ሲኖሩ ገጽጹ፣ መልሱ፣ መከሩ። ትክክል አይደለም በሉ። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጪ ይሄንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከንግድ ተቋማት ብቻ ነው ያልነው። ከንግድ ተቋማት እሱም እናንተ ነው መልሰን የምናገለግልበት። ምን እናደርግበታለን? እናንተ ነው የምናገለግል። ለጥምቀት ለመስቀል በጀት መድበን እያገዝን ተመልሰን ያላግባብ ወጪ እንድታወጡ እንሻለን እንዴ? ያቆምነውም መጀመሪያ ሚስ አንደርስታንዲንግ ስላለ ነው። ትክክል አይደለም ባልተባለና ባልወረደ አቅጣጫ መንገድ ለመፈጸም የሚካሄድበት አግባብ እሱን በማዛባትም የሚካሄደው አግባብ መወያየትን፣ መነጋገርን፣ መተማመንን ማስቀደም አለብን ብለን አስቁመናል። ከእናንተ ጋር አሁንም ውይይታችን እንቀጥላለን። የንግድ ተቋማት እናንተ ጋር ብቻ አይደሉም፣ ካቶሊክ ጋር አለ። ካቶሊኮች ይከፍላሉ በንግድ ተቋሞቻቸው። ማየት ትችላለች። መረጃውን ሼር ልናደርጋችሁ እንችላለን። መካነ ኢየሱስ የንግድ ተቋማት አላት። በንግድ ተቋማቶቿ ትከፍላለች ግብር። የሙስሊም ተቋማት ባላቸው የንግድ ተቋማት ግብር እየከፈሉ በንግድ ተቋማቶቹ ልክ ብቻ ነው። በንግድ ተቋማቶቹ ተጨማሪ ግማሹም እኮ ቤተክርስቲያኒቱ አይደለችም፣ ከተከራይ ላይ የሚያርፍ እኮ ነው። እና ዋናው ግልጽነቱና የጋራ ተግባቦቱ ስለሚቀድም ህግ ነው በሚል ብቻ አልሄድንበትም። ከእናንተ ጋር ተነጋግረን ትምምን ላይ እንደምንደርስ እምነት አለን። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። እዚህ ጋር ላስቆመውና ክሪል ላድርግላችሁ ምን ለማለት ተፈልጎ እንደሆነ ክብር ከንቲባ እያለች ያለችው ነገር ማለት ነው። እንግዲህ ቤተክርስቲያን ግብር ትክፈል አላልንም ካለች በኋላ ነገር ግን ቤተክርስቲያን ግብር መክፈል ያለባት የንግድ ተቋማት ካላት በዙሪያዋ ከዛ ላይ መክፈል ግዴታ አለባት ነው የሚለው። መጀመሪያ የሚወጣው መመሪያ እኮ ይህ ነው። ከምሮ የመጽዋት ማስተዋል መሰለኝ እነሱ ማለት ነው። መጀመሪያ የወጣው ግብር ትክፈል የተባለው ከንግድ ተቋማት ካላት ከዛ ላይ መክፈል አለባት የሚል ነው መመሪያ የወጣው ማለት ነው። ይህም ሆኖ ግን ህጉ ምን ይላል የሚለው ጉዳይ ሲታይ ጠበቃ እያሉ በደንብ አድርጎ ሰምታችሁት ከሆነ አብራርቶታል። ቤተክርስቲያን እንደዚህ ያሉ ተቋማት ከንግድ ቦታ እንኳን ቢኖራቸው ራሱ
መክፈል እንደሌለባቸው ነው ህጉ በደንብ አድርጎ ደንግጎ አንቀጾ የሚያስቀምጠው ማለት ነው። ስለዚህ ቤተክርስቲያን ግብር ትክፈል አላልንም አልወጣንም የሚለው ነገር ይሄ ያፈርሰዋል ማለት ቤተክርስቲያን አሁን ግብር ትከፍላለች ማለት ነው። ከምን ከንግድ ተቋማት እና ከምሪ ምጽዋት ግብር ልትቆርጡ ፈልጋችሁ ነበር። እስኪ እንቀጥ መንግስት በቤተክርስቲያኒቱ አሰራር ውስጥ ጣልቃ ይገባል። ጣልቃ በመግባትም ችግሮችን ያይፈታል። አሰራር ያላት ቤተክርስቲያን ናት። ህግ ያላት ቤተክርስቲያን ናት። በህግ በአሰራር በአስተዳደራዊ ስርዓቶቿ ውስጣዊ ችግሮችን በሰከነና በሰለጠነ መንገድ መፍታት። ስርዓት አልበኝነት ካለ በሃይማኖት ሽፋን የሚደረግ ሸፍጥ ካለ ግጭትን መፍጠር ካለ ሌሎች ጉዳዮች ሀገርን የሚጎዱ ሌሎች ዜጎችን ጉዳት የሚያደርሱ ጉዳዮች ካሉ መንግስት ህግን ያስከብራል። እንደጠየቃችሁት መሬት መስተንግዶ ጋራ የቤተክርስቲያን መስሪያ ቦታ፣ የበዓላት ማክበሪያ ቦታ፣ የመቃብር ቦታ ላይ ብዙ ተስተናግደናል። እሱ እናመሰግናለን። ግን አሁንም አላለቀም። የሚቀራቸው አሉ። በየደብሩ በየአካባቢው በየክፍለ ከተማ የተነሱትን ምሳሌዎች በማንሳት እነሱንም መልሶ የሚል ጥያቄ ቀርቧል። ኦኬ ባጭሩ እንደሰማችሁት ነው። ሙሉ ቪዲዮውን እንግዲህ የቤተክርስቲያን የግብር መክፈል ጉዳይ ላይ አሁንም አልጸደቀም። ነገር ግን ደግሞ መመሪያው ወጥቷል ማለት ነው። ከንግድ ተቋማት ላይ ቤተክርስቲያን ግብር እንድትከፍል መመሪያው ወጥቷል። በመመካከር ላይ ነው ያሉት ማለት ነው። ቤተክርስቲያን ግብር ትክፈል አላልንም የሚለው ነገር ግን ስህተት ነው። አሁንም ታቅሮበት ያለ ጉዳይ ነው። ገና በመስማማት ላይ ያለ ጉዳይ ነው ማለት ነው። ቤተክርስቲያን ግብር እንድትከፍል ዛሬ እናቴን ደበደቧት እናቴን በጥፍ በዱላ ምናምን በከስክስ ረገገጧት። እሷም ደግሞ ወታደር ስታይ በሩጫ ነው ከቤት ወጣ የምታችሁ። እስከሚያልፉ ድረስ በሰልፍ ነው የሚሄዱ። ሰልፉ እስከሚያልፍ ድረስ ቁጭ ብላ በር ላይ ታለች። ከዛ አንድ ቀን ጠሩትና ደበደቧት። እሷም የምታው እኮ አንድ ልጅ እዛ ውስጥ አላትና ልጇን ነበር የምታው። እኔን ድንገት ወደዚህ ይመጣል ስልኬ ቢያንስ ለአንድ ሳምንት ከጠፋ በቃ ወታደሮች በእኛ በኩል ትንሽ ጦርነት ስላለ በዛ ብዙ ጊዜ በዛ አልፋሉና ቁጭ ብላ ነው የምታይ ነበር። አሁን ግን ደበደቧት። ተኝታ ነው አለች አልጋ ላይ። በጣም ያሳዝናል። እስኪ ሁላችሁ ሼር ኮምፕሊት ፖስት አድርጉልኝ። እኔ መናገር የምፈልገው አንዳንድ ሰዎች ተገቢ ያልሆነ ስራዎች እየሰራችሁ እናያለን፣ እንሰማለን። እናም ስራችሁ በጣም የምታፍሩበት ነገ የምትሸማቀቁበት ስራ ነው እንጂ ሰውን አገርን የሚያኮራ ስራ አንዳንድ ግለሰቦች እየፈጠራችሁ አይደለም። እና ለህዝብ የቆምነው እኛ ለራሳችን መስዋዕትነት ለመሆኑ ለህዝባችን የሚመጣ በእኛ ላይ ቀድሞ እንዲመጣ ነው ተግባራችን። ከራስ በፊት ለሀገር ነው እና እንዴት ነው ተገቢ ነው ብላችሁ ታስባላችሁ? አሁን የወታደር እናትን መደብደብ ይቅርና ማንኛውም ሰው አላይጋ አግባብ ማንኛውንም ሰው ላይ እጅ መሰንዘር፣ ማስፈራራት፣ የተለያዩ ነገሮችን መፈጸም ተገቢ ነው ብላችሁ ታምናላችሁ? ለምን ትግል እንዲያስጠላ፣ ለምን ትግል ወደ ያልሆነ አቅጣጫ እንዲመራ ለምን ታደርጋላችሁ? አንዳንድ ግለሰቦች የግላችሁን ቅም እኮ ከዛ ወጣችሁ መወጣት ትችላላችሁ። በዛ ውስጥ ሆናችሁ ግን የተለያየ ነገር የምታደርጉ እኔ በጣም አስኛለሁ። በጣም አሳዝኖ፣ በጣም ከፍቶኛል። ይህ ነገር እንደዚህ መደረጉ እደረጋል ብዬም አስቤ አላውቅም። በዚህም አላምንም ነበር፣ በዚህም አላስብም እና በጣም አዝነዋሪና አስጸያፊ ድርጊት ነው ያደረጋችሁ። አንዳንድ ሰዎች አላችሁ ያልሆነ ነገሮች እዚህ ሶሻል ሚዲያ ላይም የምትሰሩ አላችሁ። ወታደሮች በተለይ ኦሮምኛ ተናጋሪ የሆናችሁ ከየትኛውም ነገር ከየትኛውም ጥፋት ብትጠነቀቁ መልካም ይመስለኛል። ቪዲዮአችሁን ከመውጣቱ የሆነ ነገሮች ፖስት ተደርጎ እናንተ ወንጀል ከመግባት በፊት ብትጠነቀቁ የሚል ሐሳብም አለ። እንደዚህ ያደረጋችሁ የልጁን እናት ለእጅም የሰነዘራችሁ ሰዎች
እግዚአብሔር ውለታችሁን ይክፈልላችሁ። ምንም አይደለም። በጣም ያሳዝናል ጋይስ፣ እንደሰማችሁት ነው። እንደ ሀገር በጣም እጅግ የሚያሳፍር ተግባር ነው እየሰማን ያለ ነው። በጣም የሚያሳዝን ነገር ነው እየሰማን ያለ ነው። እንደዚህ ያሉ ነገሮችን በተደጋጋሚ ሁኔታ እያየን እንገኛለን። ከዚህ ቀደም አይታችኋል። ወደ የት ነው ደቡብ አካባቢ ላይ አንድ ወንድም እንደዚሁ እያለቀሰ ያነባ መጥቶ ያው አንድ እግሩን ዋጋ የከፈለ አንድ እግሩን ያጣ ወንድም በህግ አካላት እየተቀጠቀጠ መከላከያ ሰራዊት አባል የሆነ ወንድም ማለት ነው ቪዲዮ ሰርቼላችኋለሁ እና እኔ እንጃ ብቻ ምንም ማለት እንዳለብኝ ራሱ አላቅም። አስቸኳይ የጥንቃቄ መልእክት ነው። ይህንን ቪዲዮ ሁላችሁም ሼር ተደራረጉ። አንድ ከውጭ ሀገር የመጡ ዲያስፖራ ለገጣፉ አካባቢ ያሉበት ቤት ግቢ በሌሊት በኃይል ይንኳኳል። ከእንቅልፋቸው ተነስተው ወደ በሩ በመጠጋት ማን ነው ሲሉ ይጠይቃሉ። ከውጭ የሆኑ ያንኳኩ ሰዎችም ከፌዴራል ፖሊስ ነው የመጣ ነው፣ የፍርድ ቤት ማዘዣ ይዘናል፣ በሩን በአስቸኳይ ይክፈቱ ይላሉ። በበር ስርም ይዘናል ያሉትን የፍርድ ቤት ማዘዣ ወረቀት ይወረውራሉ። በዚህም ጊዜ ከውጭ ሀገር የመጡ ግለሰብ ቆዩኛ አንድ ውሻ ላይ የተፈታ እሱን ልሰረው ልብስም ልደርብ ብለው ይመለሳሉ። ለጎረቤታቸውም ናውጣና እይልኝ ሰዎቹን ብለው ይነግሯቸዋል። ይህም ባሉ ጊዜ ማዘዣ ይዘን ነው የመጣ ነው፣ ይኸው ማዘዣው ብለው በበር የወረወሩ ሰዎች ከበር ላይ በፍጥነት ጠፉ። እኚሁ ግለሰብ ስላጋጠማቸው ነገርና ለሌሎች ጥንቃቄ እንዲሆን በሚል በበር ስር የተወረወረውን ወረቀት ጭምር አንድ ላይ አያይዘው መልእክታቸውን አጋርተዋል። ወረቀቱን ለገጣፎ ፖሊስ ማስረከባቸውና በወቅቱም ትክክለኛ የፍርድ ቤት ማዘዣ ወረቀት ተደርጎ የተዘጋጀ ነው፣ እኔ ከውጭ ሀገር ነው የመጣሁት፣ አፍነው ሊወስዱኝ ነበር፣ እግዚአብሔር ነው ያተረፈኝ ሲሉ ለቲክቫ ኢትዮጵያ ተናግረዋል ሲል ቲክቫ ኢትዮጵያ ይህንን አስነብቧል። ስለዚህ ጋይስ መረጃውን እንደሰማችሁት ነው። በጣም እጅግ ከባድ ነው። እግዚአብሔር ፍቃዱ ሆኖ የግለሰብ ድኗል። እንግዲህ አስባችሁታል አይደለ? በተለይ እኔ እዚህ ጋር ማለት የምፈልገው በምሽት ከሆነ እንደዚህ ያሉ ነገሮች እንደዚህ ያለ ክስተት ከገጠማችሁ ድንገት እንኳን ቢሆን በደንብ አድርጋችሁ አጣርታችሁ አይታችሁ ይህን ስልት ይህን ሞት ተጠቅማችሁ ብትወጡና ያለውን አካላት አጣርታችሁ የሚመለከተው አካልም ከሆነ ብታናገሩት መልካም ነው ብዬ አስባለሁ ማለት ነው። እና በጣም የሚያሳዝን ነገር ነው። ይህ አዲስ ስልት ነው ማለት ነው። አስባችሁት አይደለ? ምንም አትጠብቁትም። እንዴትም ጭራሽ ያ ነገር ላይመጣላችሁ ይችላል እና በተቻለ መጠን ራሳችሁን ጠብቁ ማለት እወዳለሁ ማለት ነው። ይህ ሁሉ እየሆነ ያለው በአዲስ አበባ ነው ማለት ነው። ተመልከቱ። ይሄ ፕሮቴስታንት ማለት ነው ኦርቶዶክሳውያን ሴትን እንዴት እንደሚያስታት ተመልከቱ። ለአምላክ ክብር ከሌለ ለእምነት ክብር ከሌለ ይሄን ቪዲዮ አሳልፈው እኔንም ብሎክ አድርገኝ። ግን 6 ደቂቃ ከታገስከኝ ግን የሚገርም መንፈሳዊ ትምህርት አስተምራለሁ። ሁላችሁም ሼር እያደረጋችሁ አዳምጡ፣ ትመለስበታለሁ። አንቺ በክርስቶስ ኢየሱስ ታምኛለሽ አይደል? ብድኝ በመድኃኒዓለም አምናለሁ፣ ማርያም አምናለሁ፣ በሁሉም አምናለሁ፣ በመላእክት አምናለሁ። በቃ በኢየሱስ ስለምታምኚ አንደኛ ቅጣት ኢየሱስ ክርስቶስ አንተ ጌታዬ ነህ ያለሽ። ሁለተኛ ቅጣት ኮልጌት እዚህ ጋርና እዚች ጋር እንዲተቀ እንደዚህ ቅጣት ባይኖርስ ናት። ምክንያቱም ኮልጌት ይቀባል። ግን አታለልሽ። ቅድም አይተሻል አምናለሁ ብለሽ ግን ችግር የለም። ትልቅ ጥያቄ መጠየቅ የምፈልገው ለሁላችሁም ነው። ታዲያ ማርያም አማላጅ አለች የምትሉ በህይወት እያለሁ እንኳን ማርያም እኔ ላንቺ ልለምንልሽ ይችላል። እንደዚህ አይነት ልመና አይደለም እያልኩሽ ያለው የክርስቶስ ኢየሱስ ምልጃ እያልን ያለ ነው። እግዚአብሔር ጋር ሁላችንም ተጣልተን ነበር። በእግዚአብሔርና በሰው መካከል ገብቶ ደግሞ ለአንዴና ለመጨረሻ ጊዜ ባፈሰሰው ደም ያስታረቀን ኢየሱስ ክርስቶስ ነው እያለ በእናታችን አይደለም የምትወዳደር። ማርያም በህይወት አለች ወይስ የለችም? እሱን ነገር አልፈልግም። ምልጃ ስትይ እኮ በህይወት ያለ ሰው አይደለም የሚማልድሽ። እሷ መንፈስ ናት። መድኃኒዓለም ታየዋለህ፣ ትዳስሰዋለህ፣ አትዳስሰውም። እሱ ዛሬ የምንማረው የነገረ ክርስቶስ ትምህርት ነው። ሁላችሁም ሼር እያደረጋችሁ ታዳምጡኛላችሁ። መጀመሪያ ነገረ ክርስቶስ ከመማራችን በፊት ሚስጥረ ስላሴ መማር ያስፈልጋል። ስላሴ ማለት የሶስትነት ሚስጥር ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ማለት ነው። በአንድነት የሚመለክ አምላክ፣ በሶስትነት የሚገለጥ አምላክ አለን ማለት ነው። ያ ማለት አንድ መለኮት ሶስት አካል ማለት ነው። ያ ማለት ኢየሱስ ክርስቶስ ማለትም ወልድ ማለት ነው። ነገረ ክርስቶስ ስንማር ቅድመ ዓለም የአብ ልጅ ማለት ነው። ያ ማለት ወልድ ማለት ነው። አብ አባት፣ ወልድ ልጅ ማለት ነው። እንግዲህ ነገረ ክርስቶስ ስንማር ወልድ ማን ነው? ለምንስ መጣ? ለምንስ በስጋ ተገለጠ? የሚለውን ትምህርት መማር ያስፈልጋል። እንግዲህ ትናንትና በተማርንበት መሰረት ነገረ ድነት ላይ አዳምና ሔዋን ማለት ነው ለእግዚአብሔር ባለመታዘዛቸው ምክንያት ሞት ወደ ዓለም መጣ ብለናል። የመጣውን ሞት ደግሞ የደመሰሰልን ኢየሱስ ክርስቶስ ይባላል የሚለውን ትምህርት በደንብ መማር ያስፈልጋል። ኢየሱስ ክርስቶስ ቅድመ ዓለም የአብ ልጅ ነው። ድህረ ዓለም ደግሞ የድንግል ማርያም ልጅ ነው። ኢየሱስ ክርስቶስ አማላጅ ነው ወይስ ምልጃ ምን ማለት ነው? አስታራቂና መካከለኛ ምን ማለት ነው የሚለውን ትምህርት በደንብ አድርገን እንማራለን። የመጀመሪያው ትምህርታችን ምንድነው? ምልጃ ምን ማለት ነው? አስታራቂ ምን ማለት ነው? መካከለኛ የሚለውን እንማራለን። በመጀመሪያ ደረጃ መካከለኛ ወይም ደግሞ አስታራቂ ምን ማለት ነው ስንል መጀመሪያ የሳተው ማን ነው? ከእግዚአብሔር ቃል የወጣው ማን ነው? ኃጢአት የሰራው ማን ነው? የሰው ልጅ ነው። እንግዲህ የተበደለው ማን ነው? ቅዱስ የሆነው እግዚአብሔር ነው። ሚዛን ላይ ስናስቀምጠው የሰው ልጅ በምንም ተአምር በምንም ሚዛን ከእግዚአብሔር ጋር ሊያስታርቀው የሚችል የመዳን መንገድ ስለሌለ እግዚአብሔር አንድያ ልጁን ሰጠ። ያ አንድያ ልጁ ደግሞ ወልድ ይባላል። የድንግል ማርያም ልጅ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማን ነው? ፍጹም አምላክ ፍጹም ሰው ነው። ሰውነቱ እኛን ወከለ ብለናል። ስለዚህ ደግሞ መለኮቱ ደግሞ ከአብና ከመንፈስ ቅዱስ ጋር አንድ ነው ብለናል።
በአንድ ባለማዊ ነገር ላስረዳችሁ። አንድ ድልድይ ያለ እንበል። ድልድዩ ስለፈረሰ ሁለቱ ሀገራት መገናኘት አልቻሉም እንበል። ስለዚህ ድልድይ መሰራት አለበት። ያ ስለዚህ እኛንና እግዚአብሔርን ያስታረቀን መካከለኛ የሆነ ዕዳችንን የከፈለልን ከእግዚአብሔር ጋር ያለን የጠብ ግድግዳ የደመሰሰልን ከሰይጣን አሰራር ያወጣን ከጨለማ ያወጣን ያ ኢየሱስ ክርስቶስ ይባላል። ዕዳችንን ከፈለልን። ለምሳሌ እየለች የምትባል ሴት ነበረች። 100 ሺህ ብር ተበደረች። 100 ሺህ ብር ተበድራ አለመክፈሏ ምክንያት ወዴት ልትወርድ? ወደ ወይን ልትወርድ ነው። ስለዚህ የሆነ ሰው መጥቶ እባክህ ይቅር በላት፣ ብር የላትም ገንዘብ የላትም ብሎ መለመን ማማለድ ይባላል። እባክህ ይቅር በላት ማለት። የሆነ ሰው ደግሞ ከበደ የሚባል ሰው መጥቶ ደግሞ የዛችን ሴት 100 ሺህ ብር ከፍሎ ከእስር ቤት ሲያስወጣት ይሄ ደግሞ ምን ይባላል? ዕዳ መክፈል ይባላል። የኛን ዕዳ የከፈለልን አስታራቂያችን መካከለኛችን ማን ነው? ኢየሱስ ክርስቶስ ነው። ምን ዕዳችን ስለወሰደብን። ምልጃ ማለት ደግሞ እባክህ ማረው፣ እባክህ ይቅር በለው ደግሞ ይሄ ምልጃ ይባላል። ስለዚህ ኢየሱስ ክርስቶስ ያማልዳል ስንል አያማልድም። ይሄ በሮሜ ምዕራፍ 8 ከቁጥር 34 ላይ ያለው ቃል ዛሬም አንጠቀምበትም። አንጠቀምበት ምክንያት ትላንትና እንደተናገረው ዮሐንስ ራእይና ማቴዎስ ወንጌል እንደጠቀስነው ለእያንዳንዳችን እንደየሥራችን መጠን ሊከፍለን ሊፈርድብን ኢየሱስ ክርስቶስ ይመጣል እንጂ ዛሬም ያማልዳል ማለት አይደለም። በሥጋ ወራት ክርስቶስ አማልዷል በመስቀል ላይ። ዛሬ ግን አያማልድም። ዛሬ ግን ቅዱሳን ያማልዳሉ። ዛሬ ግን ቅዱሳን ያስታርቃሉ። በደንብ አድርጎ አዳምጦ ቅዱሳን ከሞቱ በኋላ ለምንድን ነው የሚያስታርቁት? ሞተዋል እኮ የሚል አስተሳሰብ አለ። ግን እዚህ ጋር የምናየው የሰው ልጅ ሲሞት ከሥጋ ይለያል፣ ግን ደግሞ መንፈሱ ግን ሕያው ነው። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ሊለዩን አይችሉም። ምን ይላል? ሞትም ቢሆን አያችሁ አይደለ? ምንም እንኳን ብንሞት ከክርስቶስ ኢየሱስ ፍቅር ሊለየን አይችልም። ስለዚህ ሰው ልጅ ይሞታል። በእርግጥ ሲሞት ግን ሥጋው ነው የሚሞተው፣ መንፈሱ ግን ሕያው ነው። ማቴዎስ ወንጌል ምዕራፍ 22 ከቁጥር 31 32 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ብሎ ይናገራል። እኔ አለ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ ያዕቆብ አምላክ ነኝ። እግዚአብሔር ይልና የሕያዋን እንጂ የሙታን አምላክ አይደለም ይላል። አዳምጡ። አብርሃም፣ ይስሐቅ፣ ያዕቆብ ከሞቱ በርካታ መቶ ዓመቶች ካለፈ በኋላ ነው ኢየሱስ ክርስቶስ የተናገረው። ስለዚህ የሰው ልጅ ቢሞት ሥጋው ነው። የሰው ልጅ ከሥጋና ከመንፈስ የተወጣጣ ፍጡር ነው። ግን ደግሞ ሥጋው ይሞታል፣ መንፈሱ ግን ሕያው ነው። ዮሐንስ ራእይ ምዕራፍ 6 ከቁጥር 9 10 ላይ እንደዚህ ይናገራል። አምስተኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት የሰዎች ነፍሳት ከመሠዊያው በታች አየው። በታላቅ ድምፅም እየጮኹ ቅዱሳን እውነተኛ ጌታ ሆይ እስከ መቼ አትፈርድም? በምድርም በሚኖሩት ላይ ደማችን እስከ መቼ አትቀበልም? እያሉ ሲማጸኑት ነበር። ይህ ማለት እነዚህ ሰዎች የታረዱ የሞቱ ናቸው። ነገር ግን ነፍሳቸው ከመሠዊያው በታች ሆኖ ወደ እግዚአብሔር እየጸለየች ሲናገሩ አይተናል። በዮሐንስ ራእይ ምዕራፍ 6 ከቁጥር 9 እመቤታችን ታማልዳለች። አዎ። ቅዱሳን ሰማዕታት ያማልዳል። አዎ። ክርስቶስ አማልዷል። አዎ። ግን በሥጋ ወራት ዛሬ ያማልዳል? አያማልድም። ዛሬ ለእያንዳንዳችን እንደዚህ የሥራችን መጠን ሊከፍለን ይመጣል። ዛሬም ያማልዳል ብለህ ኃጢአት አትሥራ ማለት ነው። እህቶች ኢየሱስ ጌታ ነው ሲባል ማርያም አማላጅ ነች አትበሉ። ኢየሱስ ጌታ ነው። ኢየሱስ በር ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ አልፋና ኦሜጋ ነው። ኢየሱስ ቅድመ ዓለም የአብ ልጅ ነው። ትክክለኛ አምላክ ነው። ኢየሱስ ጌታ ነው። ይህ የኦርቶዶክስ ትምህርት ነው። አትሸወዱ። ንስሐ ስትገቡ ጸሎትና ስግደት ከተሰጣችሁ ልታውቋቸው የሚገቡ 3 ወሳኝ ነገሮች በደንብ አድርጋችሁ ስሙኝ። ሁላችሁም ቪዲዮውን 10 ጊዜ ኮፒ ሊንክ አድርጉት፣ ሼር ላይክ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉት እና ደግሞ የፊታችን እሁድ መጋቢት 13 በፈዋሹ መልአክ በቅዱስ ሩፋኤል ቀን ከኛ ጋር ወደ ሚጣቃ አማኑኤል መጓዝ የምትፈልጉ በጨጓራ በካንሰር በአንጀት ቁስለት የምትሰቃዩ ሰዎች እጅግ ለብዙዎች መፍትሄ የሆነውን የቅዱስ አማኑኤልን ጠበል ተጠምቀን ደርሶ መልስ እንመለሳለን ማለት ነው። እንዳያመልጣችሁ በ0961 21 21 21 ደውሉልን እና ንስሐ ስትገቡ ጸሎትና ስግደት ሊሰጣችሁ ይችላል እና ያን ጊዜ ልታውቋቸው የሚገቡ 3 ወሳኝ ነገሮች አሉ። አንደኛው ንስሐ ስትገቡ የየዕለቱ ውዳሴ ማርያም ለ7 ቀን ጸልይ ልትባሉ ትችላላችሁ። ነገር ግን ያንን ስትጸልዩ ከግላችሁ ጸሎት ውጪ ነው መጸለይ ያለባችሁ። ያ ማለት በመጀመሪያ የግላችሁን ጸሎት ትጸልያላችሁ፣ ያው ሁልጊዜ የምትጸልዩት ማለት ነው። ከዚያ በኋላ ደግሞ ንስሐ ስትገቡ የተሰጣችሁን የቀኖናውን ማለት ነው ለብቻው የዕለቱን ውዳሴ ማርያም ትጸልያላችሁ ማለት ነው። ሁለተኛ ደግሞ አሁን የየዕለቱን ውዳሴ ማርያም ጸልያ የተባላችሁት ውዳሴ ማርያምን ጸልያችሁ ካበቃችሁ በኋላ በአቡነ ዘበሰማያት ማሰራችሁን እንዳትረሱ። መጨረሻ ላይ አምላኬ ሆይ ኃጢአቴን ይቅር በለኝ ብላችሁ አቡነ ዘበሰማያት ትጸልያላችሁ። ምክንያቱም የጸሎት ማሰሪያው አቡነ ዘበሰማያት ስለሆነ ማለት ነው፣ አባታችን ሆይ የሚለው
ሶስተኛ ደግሞ ስግደት ሲሰጣችሁ ለ7 ቀን አሁን ስግደት ቢሰጣችሁ ቅዳሜና እሁድ አይሰገድም አይደል? ያን ቀን የቅዳሜና የእሁዱን አሳልፋችሁ መቼ ትሰግዳላችሁ ማለት ነው? የሚመጣው ሰኞና ማክሰኞ የቅዳሜና የእሁዱን ፈንታ። የጸሎቱን ግን መደዳ መጸለይ ትችላላችሁ። የስግደቱን ግን አሳልፋችሁ ሰኞና ማክሰኞ ነው የምትሰግዱት ማለት ነው። ስለዚህ እነዚህ ልታውቁ ይገባችኋል። አምላካችን ሁላችንን እንደ ቸርነቱ ይማረን። እስኪ ሁላችሁም ኮመንት ላይ አምላኬ ሆይ እንደ ቸርነት ማረ እያላችሁ ጻፉ። በነገራችን ላይ ይሄ ጸሎት ሁሉ ጊዜ ካፋችን ሊጠፋ የማይገባው ጸሎት ነው። አምላኬ ሆይ እንደ ቸርነት ማረ የሚለው ማለት ነው። ሁላችሁም አምላኬ ሆይ እንደ ቸርነት ማረ እያላችሁ ጻፉ። ቪዲዮ ለሁሉም እንዲዳረስና ብዙ ሰው እንዲማርበት ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም መዳርሱት። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።